ጤና ይስጥልን የተወደዳችሁ የኢትዮ ቤተሰቦቻችን፣ ዛሬ ደግሞ ከበዓለ ትንሣኤ ጋር በተያያዘ ጌታችን ኢየሱስ ክርስቶስ የተገነዘበትን ሰበን በተመለከተ መግነዙ የት ነው ያለው፣ በመግነዙ ላይ የተደረጉ ምርምሮችና የሚነሱ ክርክሮች ምን ናቸው፣ የመግነዙ ታሪካዊ የተመጣነት ከየት እስከ የት ነው፣ የቅርብ ጊዜ ግኝቶች ምንን ያሳያሉ፣ በመግነዘ ሰበኑ ላይ የሚነሳው ክርክርስ የት ይደርሳል፣ ከሳይንሳዊ ምርምሮች ባለፈ በጉዳዩ ዙሪያ የቤተክርስቲያን አባቶች ምን አሉ የሚሉትን ዝርዝር ጉዳዮች በሰፊው ይዘንላችሁ ቀርበናል። እስከ ፍጻሜያችን ድረስ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ጌታችን ኢየሱስ ክርስቶስ ከተሰቀለ በኋላ ተገንዞ የተቀበረበት እንደሆነ የሚታመን ጨርቅ ጣሊያን ውስጥ ተገኝቷል። በጣሊያን የሚገኙ ተመራማሪዎች የመግነዘ ጨርቁ ክርስቶስ በኖረበት ዘመን የተሰራ እንደሆነ በትክክል አረጋግጠናል ብለዋል። ከ2 ዓመታት በፊት የታተመው ጥናታቸው የመግነዘ ጨርቁ በመካከለኛው ዘመን የተሰራና ሐሰተኛ ነው የሚለውን እሳቤ ይሞግታል። የተመራማሪዎቹ ጽሑፍ በከፍተኛ ሁኔታ በበይነ መረቦች የተጋራ ሲሆን የዩናይትድ ኪንግደም፣ የአሜሪካና የአየርላንድ መገናኛ ብዙሃን ሽፋን ሰጥተውታል። በዓለማችን ላይ የሚገኙ የክርስትና እምነት ተከታዮች በጣሊያን የሚገኘው የኢየሱስ ክርስቶስ መግነዘ ጨርቅ ወይንም የቱሪን ሽሮድ እንዲሁም ቅዱስ ሽሮድ በመባል የሚታወቀው ጌታችን ኢየሱስ ክርስቶስ ተገንዞ የተቀበረበት እንደሆነም ያምናሉ። ይህ ከተልባ እግር የተሰራው የኢየሱስ ክርስቶስ መግነዘ ጨርቅ በዓለም ላይ በቅርበት ከተጠኑ ታሪካዊ ቅርሶች ውስጥ አንዱ ነው። የኢየሱስ ክርስቶስ መግነዘ ጨርቅ 4.42 ሜትር ርዝመት እንዲሁም 1.21 ሜትር ስፋት ያለው የተልባ እግር ጨርቅ ነው። ጨርቁ በደም የቀለመ ከኋላውም ከፊቱም አይኑ ሰርጎዳ ያለ የሰው አካላዊ ምስል በደብዛዛ መልኩ የታተመበት ነው። አብዛኞቹ የክርስትና እምነት ተከታዮች በጨርቁ ላይ በተአምራዊ ሁኔታ የታተመው የኢየሱስ ክርስቶስ ገጽና መልክ ነው ብለው የሚያምናሉ። በተጨማሪም ኢየሱስ ክርስቶስ በስቅላቱ ወቅት የደረሱበት ተደራራቢ ቁስለቶች በተመሳሳይ መልኩ በዚህ መግነዘ ጨርቅ ላይ ያረፉትም ከዚሁ ጋር በተያያዘ መሆናቸውን የቤተክርስቲያን ሊቃውንት ያስረዳሉ። ኢየሱስ ክርስቶስ ከመሰቀሉ በፊት በሮማ ወታደሮች የብረት ቁርጥራጮችና የሾሉ አጥንቶች ባሉት ጅራፍ በተደጋጋሚ ተገርፏል። በዚህም ጨርቅ ላይ በጀርባው ላይ ያረፉት የግርፋት ምልክቶች፣ መስቀሉን የተሸከመበት የሰውነት መመለስ እንዲሁም በራሱ ላይ የደፉት የእሾህ አክሊል ያደረሰው መድማትና መቁሰል እንደሚታይም አስረድተዋል። መጽሐፍ ቅዱስ ክርስቶስ ኢየሱስን ከመስቀል አውርዶ በጨርቅ ጠቅልሎ ገንዞ የቀበረው የአርማትያሱ ዮሴፍ እንደሆነ ያመለክታል። ይህ መግነዘ ጨርቅ ለመጀመሪያ ጊዜ ይፋ የሆነው በአውሮፓውያኑ 1350ዎቹ ሲሆን ጄፍሪ ዲ ቻርኔ የተባለ የጦር አበጋዝ በፈረንሳይ ምስራቃዊ ክፍል ለምትገኝ ሊሬ ለተባለች ቤተክርስቲያን ኃላፊ በሰጠበት ወቅት ነው። የጦር አበጋዞ የኢየሱስ ክርስቶስ መግነዘ ጨርቅ መሆኑን በወቅቱ አውጆ ነበር። ሆኖም በአውሮፓውያኑ 1389 ፒየር ዲ አርሲስ የተሰኙት የትሮይስ ጳጳስ ጨርቁ የኢየሱስ ክርስቶስ መግነዝ አይደለም፣ ሐሰተኛ ነው ሲሉ ለመጀመሪያ ጊዜ አውግዘው ነበር። ከ200 ዓመታት በኋላ በአውሮፓውያኑ 1578 በጣሊያኗ ከተማ ኑሪን ወደሚገኘው ሳን ጆቫኒ ባቲስታ ካቴድራል እንዲዛወር ተደረገ። ከዚያን ጊዜ ጀምሮ በክብረ በዓላት ጊዜ ብቻ በልዩ ሁኔታ ምዕመናን እንዲያዩት ይደረጋል። በአውሮፓውያኑ 1988 ከስዊዘርላንድ፣ ከዩናይትድ ኪንግደም እና ከአሜሪካ የመጡ ሳይንቲስቶች የመግነዘ ጨርቁ ቁራጭ ላይ ሳይንሳዊ በሆነ መንገድ እድሜ የሚወስነውን የራዲዮ ካርበን ምርመራ አደረጉ። በዚህም ጨርቁ በአውሮፓውያኑ 1260 እስከ 1390 መካከል ባለው ዘመናት ውስጥ እድሜው እንደሚገመት ድምዳሜ ላይ ደርሰዋል። የጣሊያን ብሔራዊ የምርምር ምክር ቤት አካል የሆነው የሞለኪውሎችን መዋቅር የሚያጠናው የሀገሪቱ ክሪስታሎግራፊ ተቋም ሳይንቲስቶች መግነዝ ጨርቁ በተሰራበት የተልባ እግር ትናንሽ ክሮች ላይ ጥናት አድርገዋል። ጨርቁ የተሰራበትን ዘመን ለማወቅ የኤክስሬ ወይንም ራጅ ቴክኖሎጂ ተጠቅመዋል። የምርምሩ ውጤቶች ከ2 ዓመት በፊት ሄርቴጅ በተሰኘው ጆርናል ላይ ቢታተምም በዩናይትድ ኪንግደም፣ በአሜሪካና በአየርላንድ የመገናኛ ብዙሃን ሽፋን ያገኘው ግን በቅርቡ ነበር። ሳይንቲስቶቹ ጨርቁ የተሰራበትን የተልባ እግር ሞለኪውሎች መዋቅር በዓመታት ውስጥ እንዴት እንደተቀየሩና እንደተሰባበሩ ለክተዋል። ተመራማሪዎቹ የመግነዘ ጨርቁን እድሜ ለማወቅ ሌሎች መለኪያዎችንም ተጠቅመዋል። ለምሳሌ ጨርቁ የተቀመጠበትን የሙቀትና የእርጥበት መጠን በመለካት ለዘመናት በነበረው በአየር ግፊት መጠን ላይ ግምታቸውን አስቀምጠዋል። እነዚህን ሳይንሳዊ መለኪያዎች በመጠቀም ጨርቁ ከ2000 ዓመታት በፊት ማለትም ኢየሱስ ክርስቶስ በኖረበት ዘመን አካባቢ እንደተሰራ ድምዳሜ ላይ ደርሰዋል። እንደ ተልባ እግር ያሉ ጨርቆች የመበላሸት አዝማሚያ ስላላቸው ከራዲዮ ካርበን ምርመራ በበለጠ ሳይንቲስቶቹ የተጠቀሙባቸው የመለኪያ ዘዴዎች የበለጠ አስተማማኝ እንደሆኑ አጽንኦት ይሰጣሉ። የኢየሱስ ክርስቶስ መግነዘ ጨርቅ ወይንም የቱሪን ሽሮድ ሽመና አይነት በጥንት ጊዜ የተሰራ እንደነበር ጠቅሰው በመካከለኛው ዘመን ነው የሚለውን እሳቤ ትክክል አይደለም ብለው አውግዘዋል። ጣሊያናውያኑ ተመራማሪዎች መግነዘ ጨርቁ ወይንም የቱሪን ሽሮድ ኢየሱስ ክርስቶስ ተገንዞ የተቀበረበት ጨርቅ ነው የሚለውን አልጠቆሙም። ሳይንቲስቶቹ እያሉት ያለው መግነዘ ጨርቁ ኢየሱስ ክርስቶስ በሕይወት በነበረበት ዘመን ነው የተሰራው ብቻ ነው ያሉት። ተመራማሪዎቹ አሁን የሰሩት ጥናት ስለ ቅርሱ ቀደም ሲል በተደረጉ ጥናቶች ላይ ተጨማሪ ግኝት በመሆን ለተጨማሪ ምርምር በር ከፋችም ሆነዋል። በመግነዘ ጨርቁ ዙሪያ ከአውሮፓውያኑ 1980ዎቹ ጀምሮ 170 ያህል የምርምር ጥናቶች ታትመዋል። አብዛኞቹ የኢየሱስ ክርስቶስ እንደሆነ ሲያረጋግጡ፣ ሌሎች ደግሞ ሐሰተኛ ነው ብለዋል። የሮማው ካቶሊክ ቤተክርስቲያን መቀመጫ ቫቲካን ራሷ መግነዘ ጨርቁ ኢየሱስ ክርስቶስ ተገንዞ የተቀበረበት ነው በሚለው ጉዳይ ላይ ሐሳቧን በተደጋጋሚ ቀይራለች።
የተወደዳችሁ የኢትዮ ቤተሰቦቻችን ለዛሬ ያጠናቀርናቸው ዜናዎቻችን እነዚህ ነበሩ። ቀጣይ በሌሎች ጉዳዮች እስከምንገናኝ መልካም ቆይታ